ለአንድ ጊዜ ብቻ ጥቅም ላይ የሚውሉ በተለምዶ ፌስታል የሚሰኙትን የፕላስቲክ ከረጢት ምርቶች የሚከለክለው አዋጅ መተግበሩን ተከትሎ ፌስታሉን የሚተኩ ምርቶች በበቂ መጠን ገበያ ላይ ባይኖሩም ተኪ ምርት ስለሌለ ብሎ ፌስታሉን መጠቀም አይቻልም ሲል የአዲስ አበባ አካባቢ ጥበቃ ባለስልጣን አሳስቧል። በግለሰብ ደረጃ እስከ 5000 ብር በተቋማት ደረጃ ደግሞ እስከ 100,000 ብርና ከዚያ በላይ ያስቀጣል የተባለው በዚህ የፌስታል ጉዳይ ላይ ማብራሪያ የሰጠው መስሪያ ቤቱ ተኪ ምርቶችን የሚያመርቱ ተቋማትን ለማገዝ መሬትና ብድር የመስጠት ስልጣን ካላቸው አካላት ጋር እንዲገናኙ አድርጌያለሁ ነው ያለው። አሁን ላይ ተኪ የሚባሉት ምርቶች ለአንድ ጊዜ ብቻ ጥቅም ላይ ይውሉ የነበሩ ፌስታሎች ከሚሸጡበት በብዙ በላቀ ዋጋ መሸጣቸውን አስመልክቶ ለቀረበለት ጥያቄም ዋጋው ምርቱ ሲበዛ የሚቀንስ ነው ሲል መልሷል። አቤል አበበ በዝርዝር ተመልክቶታል። ብሩክ አስቀኑ ያቀርበዋል። ኢትዮጵያ ለአንድ ጊዜ ብቻ አገልግሎትን የሚሰጡ ስስ ፌስታሎች ላይ እገዳ የሚጥለውን አዋጅ ቁጥር 1383ን በሕዝብ እንደራሴዎች ምክር ቤት ያጸደቀችው ሐምሌ 24 ቀን 2017 ዓ.ም ላይ ነበር። ይህ አዋጅ ከጸደቀ ወዲህ ላለፉት 6 ወራት ገደማ ወደ ስራ ሳይገባ ቆይቶ በይፋ መተግበር የጀመረው ደግሞ ጥር 23 ቀን 2018 ዓ.ም ላይ መሆኑ ይታወቃል። ከዚህ ቀን አንስቶም እነዚህን ፌስታሎች ያመረቱ ያከማቹ እንዲሁም የሸጡና በማንኛውም መልኩ የተጠቀሙ ግለሰቦችና ተቋማት የገንዘብ ቅጣት እንደሚጣልባቸው ተደንግጓል። በዚህ መሰረት ግለሰቦች ከ2000 እስከ 5000 ብር፣ ተቋማት ከ50,000 እስከ 100,000 ብር፣ አምራቾች በጥፋት ውስጥ ከተገኙ ደግሞ 3 እጥፍ የሆነ የብር ቅጣት እንደሚጠብቃቸው ተነግሮ ወደ ስራ ከተገባ 5 ቀናት ተቆጥረዋል። ታዲያ ይህ ውሳኔ መተግበር መጀመሩን ተከትሎ ፌስታልን የሚተኩ ምርቶች በገበያው ላይ በበቂ ሁኔታ ለመኖራቸውና ያሉትም ከፌስታሉ አንጻር በዋጋ ውድ መሆናቸው ጥያቄ አስነሳ ጉዳይ ሆኗል። በገበያ ላይ ፌስታልን የሚተካ በቂ ምርት አለመኖሩን ያመነው የአዲስ አበባ አካባቢ ጥበቃ ባለስልጣን ያም ሆኖ በቂ ተኪ ምርት ስለሌለ ብሎ ለአንድ ጊዜ ጥቅም ላይ የሚውል ፌስታልን መጠቀም አይቻልም ነው ያለው። ለምንድነው ዋጋው ከፍ ያለው? እንደዚህ ነገር ማሲፍ በብዛት እየተመረቱ አይደለም። አሁን ፌስታልም እኮ ድሮ ዋጋው ከፍ ያለ ነው። በብዛት እየተመረተ ሲመጣ ሰው በጅምላን በምንም ማግኘት ስለጀመረ ነው ዋጋው እየቀነሰ የመጣው። ይሄም አሁን እነኚህ ተኪ ምርቶች በብዛት እየተመረቱ ሲመጡ ብዙ ገዢ ሲያገኙ ገበያቸው ከፍላል፣ ዋጋውን በዛ መጠን ሊቀንስ ይችላል፣ ወደ ተፈለገው ደረጃ ይመጣል የሚል ነው። ለጊዜው ግን የዋጋ ጉዳይ አሳሳቢ ነው። በቂ የሆነ ነገር ስለሌለ ሊጠቀም ማለት አይቻልም። የራስን ሶሉሽን የራስን መፍትሄ በዚህም የተሰራውን ያንተም ደግሞ የራስን እፈርት መጨመር አለብን። እዚህ ጋር የሚነሳው ሌላው ጉዳይ ደግሞ ክልከላው መተግበሩን ተከትሎ የትኛው አይነት ፌስታልን ይዞ መንቀሳቀስ አይቻልም የሚለውን ለይቶ ያለማወቅ ነው። የትኛው አይነት ፌስታል ሆኖ ጥቅሙ ግን አንድ ጊዜ ብቻ የሆነ ነው። ጥቅሙ ግን አንድ ጊዜ ብቻ የሆነ ከዛ በኋላ ወደድክም ጠላህም የምትጥለው ከሆነ ከተጣለ በኋላ ደግሞ ተሰብስቦ ወደ ሌላ ምርት መቀየር የማይችል ከሆነ ጥቅም ላይ መዋል የለበትም ይላል ሕጉ። ጥቅም ላይ አለመዋል ብቻ አይደለም፣ ከውጭ መግባት የለበትም፣ አገር ውስጥ መመረት የለበትም፣ መከማቸት የለበትም፣ ለተለያዩ ጉዳይም ይዞ መንቀሳቀስም የተከለከለ ነው። ዛሬ በዚህ አዋጅ አተገባበር ዙሪያ ለመገናኛ ብዙሃን መግለጫ የሰጠው የአዲስ አበባ አካባቢ ጥበቃ ባለስልጣን ፌስታሎች ከከተማዋ የፕላስቲክ ብክለቶች ውስጥ 46 በመቶን በመያዝ ቀዳሚ መሆናቸውን አመላክቶ የክልከላውን ተገቢነት አስምሮበታል። ሆኖም ለአንድ ጊዜ ብቻ ጥቅም ላይ ይውሉ የነበሩና በርካሽ ይሸጡ የነበሩ ፌስታሎች ከገበያ መውጣታቸውን ተከትሎ ውድ የሆኑትን ተኪ ምርቶች በስፋት እንዲመረቱና ገበያውን እንዲቀላቀሉ ለአምራቾች ምን እገዛ እንዳደረገ የጠየቅነው ባለስልጣን መስሪያ ቤቱ በስልጣኔ ስር ያሉ ኃላፊነቶችን ሁሉ ተወጥቻለሁ ነው ያለው። እንደዚህ ተኪ ምርት የሚያመርቱትን በነጻ ኤግዚቢሽን አዘጋጅተን ከፍተኛ ኃላፊዎች ከነሱ ጋር እንዲገናኙ የመሬት የገዛ እና ምንም ነገሮች በከተማው መደገፍ የሚችሉበት ሁኔታ ለማመቻቸት እኛ የሚመለከታቸውን ሰዎች አካላት ከመንግስት ጋር የማገናኘት ስራ ሰርተናል። ይህን በማድረግ እንግዲህ ቀጥታ መሬት መስጠት አንችልም፣ ግን አካሄድ አለው። እነሱ ደግሞ የሚሰሩበት ሼድ ማሽን የሚያስገቡ ከሆነ ማሽን የሚበደሩ ከሆነ ማሽኑን የሚያስገባ ብድር የሚሰጥ አካል አለ በከተማ ደረጃ። ከነሱ ጋር እንዲሰሩ አገናኝተናቸዋል።
ይህ አዋጅ ከመተግበሩ በፊት ለአንድ ጊዜ ጥቅም ላይ የሚውል ፌስታል የሚያመርቱ ሰዎችን እንዲሁም ተኪ ምርት የሚያቀርቡ አምራቾችን እንደ ሱፐርማርኬትና ዳቦ ቤት ባለቤቶች ጋር በመሰብሰብ ስለ ጉዳዩ በቂ ግንዛቤ ሰጥቻለሁ ያለው ባለስልጣን መስሪያ ቤቱ ፌስታል አምራቾችም ፊታቸውን ወደ ተኪ ምርቶች እንዲያዞሩ አሳስቦ እንደነበር ተናግሯል። አሁን በእጃቸው ላይ ያልተሸጠና ለአንድ ጊዜ ጥቅም ላይ ብቻ የሚውል ፌስታል የሚኖራቸው አምራቾች፣ አከፋፋዮችና ሻጮችን በተመለከተም ይህ አዋጅ ወደ ስራ ከመግባቱ በፊት በቂ ጊዜ መሰጠቱን ባለስልጣን መስሪያ ቤቱ አስታውሷል። በእጃችን ያለው ምን እናርግ ተብሎ ጥያቄ ሲቀርብ የተወካዮች ምክር ቤት ፓርላማው ጊዜ ሰጥቷል። ይሄ ህግ የወጣው ሐምሌ 24 ቀን ነው ያለው 2017 እስከ ጥር 23 ድረስ 6 ወር ነው። በዚህ 6 ወር ውስጥ ከውጭ ያስገባችሁ ካላችሁ ጨርሱ፣ አምርታችሁ ካላችሁ ጨርሱ። ከዛን ቀን ጀምሮ ግን ይዞ መንቀሳቀስም ማምረትም ከውጭ ወደ ውስጥ አገር ውስጥ ማስገባትም ለሌላ ጊዜ ለመጠቀም ማከማቸት ህገወጥ ነው፣ ያስቀጣል የሚል ህግ ነው የተቀመጠው ማለት ነው። በከተማዋ የዳሰሳ ምልከታ እያደረገ ያለው የአካባቢ ጥበቃ ባለስልጣን እስካሁን ባሉት ጥቂት የትግበራ ቀናት ተኪ ምርቶች በሚፈለገው ብዛትና በተመጣጣኝ ዋጋ በገበያው ላይ ባይታዩም በአንዳንድ ሱፐርማርኬቶች ባደረገው ምልከታ ግን ተስፋ ሰጪ ውጤቶች ታይተዋል ነው ያለው። ከተማ ተዘዋውረው ሱፐርማርኬቶችን ሱፐርቫይዝ እያደረጉ ነው ያለው። ለእኔ የሚታየኝ በዚህ አጭር ጊዜ ውስጥ ይህን ኃይል ተዘጋጅተው ዳቦ የሚያቀርቡበት ስኳር የሚያቀርቡበት እቃ መኖሩ ራሱ እኔ ደግሞ ሰክሰስፉል ነው ብዬ ነው ማስበው፣ ስኬታማ ነው ብዬ ነው ማስበው። እየጨመረ ይሄዳል። እንደ አዲስ አበባ ከተማ ግን ተኪ ምርቶችም የአዲስ አበባን ከተማ ላይ ያህል ላይበዙ ይችላሉ። ችግሩም የፌስታል አጠቃቀሙም አዲስ አበባ ከተማ ላይ ብዙ ነው። ግን እሱን አሁን እያየው ባለሁትና በ2 በ3 ቀን ውስጥ ያለው እንቅስቃሴ የሚያበረታታ ነው፣ ተስፋ የሚሰጥ ነው። ሰው የባህሪ ለውጥ ማምጣት ነው የሚያስፈልገው።